ለማያቋርጥ የፀጉር እድገት፣ ለሚነቃቀል፣ ለሳሳ እንዲሁም ደግሞ ፀጉራችሁን ለማለስለስ እንደ ኮንዲሽነርነት አድርጋችሁ የምትጠቀሙት ውህድ በጣም ቆንጆ ፀጉራችሁን ያሳድጋል፣ ፀጉራችሁን ያበዛላችኋል። እንዲሁም ደግሞ ፀጉራችሁ ለሚደርቅባችሁ ቆንጆ የሆነ ውህድ አዘጋጅቻችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ቆንጆ ነው። ፀጉር ያለማቋረጥ ያሳድጋል፣ ፀጉር ያበዛል። እንዲሁም ደግሞ ፀጉራችሁ የሚሰባበርባችሁ ፀጉራችሁን ለማለስለስ ፀጉራችሁን እንዳይሰባበርባችሁ እንዳይነቃቀልባችሁ የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉ። ቪዲዮውን ስትጀምሩ ላይክ አድርጉ፣ ሸር አድርጉ። አዲስ ከሆናችሁ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ወደ አሰራሩ እንሄዳለን ማለት ነው። ከዛ በፊት ይቅርታ እንግዲህ ዝናብ እየዘነበ ነው፣ ሊረብሻችሁ ይችላል። በዛ ላይ ደግሞ ትንሽ ጉንፋን ይዞኛል፣ ድምፄ ጥራት ላይ ኖረው ይችላል። እንግዲህ ይቅርታ እያልኩኝ ወደ አሰራሩ ስንሄድ እዚህ ጋር ቀይ ሽንኩርት አንድ ራስ ቀይ ሽንኩርት ከትፍ ያለው አንድ ካሮት ቆራርጫለሁ። ከዛ 2-3 ፍሬ የሚሆን ነጭ ሽንኩርት አድርጊያለሁ ማለት ነው። ከዛ በኋላ ምን እንጨምርበታለን መሰላችሁ? ሩዝ እንትን ዘፍዝፋችሁ ታሳድሩትና ከዛ በመነጋታው እንደዚህ የዘፈዘፋችሁትን ሩዝ እሽት ታደርጋላችሁ። ልክ ታጥቦታላችሁ ውሃውን ሳደፉ ማለት ነው። ከዛ በኋላ ውሃውን እንደዚህ እንጠቀምበታለን። ሩዙን አንጠቀም፣ ውሃውን ብቻ ነው የምንጠቀም። ምናልባት ወተት ሊመስላችሁ ይችላል። ይሄ ወተት አይደለም፣ የሩዝ ውሃ ነው። ዘብዝፋችሁ አሳድራችሁት እንደዚህ በእጃችሁ ሽት ስታደርጉት የሩዙ ውሃ እንደዚህ ነው፣ ነጭ ነው የሚሆነው። እና እንደዚህ አድርጌ ጨማምሬዋለሁ። ከዛ በኋላ ይሄንን በደንብ አድርጌ እንደ ጁስ አድርጌ ፈጨዋለሁ ማለት ነው። በደንብ አድርጋችሁ ፍጭት ታደርጉታላችሁ። ከዛ በኋላ ከፈጫችሁት በኋላ እንግዲህ በንጹህ ጨርቅ ታጠሉታላችሁ ማለት ነው። ያው የምታጠሉበት ጨርቅ ይህንን የካሮቱን የቀረውን ዝርክራኪውን እንዳያወርድባችሁ ተጠንቅቃችሁ የሚያጠል እሱን የማያወርድ መሆን አለበት። ምክንያቱም የካሮቱም የሽንኩርቱም ይሄ ዝርክራኪ ወይም አሸር ነው የሚባለው እሱ ወደ ታች ከገባ ፀጉራችሁ ላይ ከገባ ለማስወጣት በጣም ከባድ ነው፣ ያስቸግራልና እሱ እንዳይወርድባችሁ ጥቅጥቅ ባለ ጨርቅ ታጠሉት መልካም ነው። እና እንደዚህ አድርገን እናጠለዋለን። እንግዲህ ቪዲዮውን እስከ መጨረሻው እዩት። ግማሽ ላይ ታችሁ ከተዋችሁት በኋላ የምንጨምራቸው ግብአቶች ስላሉ እንደገና ደግሞ ውህዱ እንዴት አድርገን እንደምንሰራው ስለማታዩት ግማሽ ላይ አታቆሙ፣ እስከ መጨረሻ ብታዩት መልካም ነው ብዬ አስባለሁ። እንግዲህ ውሃውን እንደዚህ አድርገን አጥለነዋል። ከዛ ምን እናደርጋለን መሰላችሁ? ድስት እናዘጋጃለን። ድስቱ ላይ ያዘጋጀነውን ውህድ እንጨምራለን። ከዛ በኋላ ከዚህ ካዘጋጀነው ውህድ ላይ የበቆሎ ዱቄት በአረበኛ ነሻ ይሉታል፣ በሀገራችን የበቆሎ ዱቄት ነው። በእንግሊዝኛው ደግሞ ኮረን ፍሎር ይባላል። እንግዲህ እሱን እንደዚህ አድርገን እንጨምራለን ማለት ነው። አንድ ማንኪያ ተኩል የሚሆን ለእኔ ለፀጉር የሚበቃኝ ያክል ውህድ ስለሆነ የምጠቀመው 1 ማንኪያ ተኩል የሚሆን የበቆሎ ዱቄት ጨምሬያለሁ ማለት ነው። ነሻ ምንድን ነው ምናምን ብላችኋል። በአረበኛው ነሻ ነው የሚባለው። ያው በሀገራችን የበቆሎ ዱቄት በሉት። እንግዲህ በእንግሊዝኛው ደግሞ ኮረን ፍሎር ይባላል። እና እንደዚህ አድርገን ካዋህድነው በኋላ እሳት ላይ እንጥደዋለን ማለት ነው። እሳት ላይ ስትጥዱ ግን ሁሌ እንደምላችሁ እሳቱን በጣም ቀንስ አድርጋችሁ ልስስ ያለ እሳት እስከ መጨረሻው ቀንሳችሁ ነው መሆን ያለበት። በጣም እሳቱን ካበዛ ነው ይሄ ውህዳችን በውስጡ ያሉ ቪታሚኖቹ ሊጠፉብን፣ እሳቱ ሊወስድብን ይችላል። እና እሳቱን ስትጥዱ እሳቱን ስትለኩሱ በጣም ቀንሱት። ሁሌም ነው የምነግራችሁ ቤተሰቦች። እና ቀንሳችሁ ለሰስ ባለ እሳት ቀስ እያደረጋችሁ ልክ ክሬም እስከሚሆንላችሁ ድረስ እንትን ትሉታላችሁ። ከዛ በኋላ ልክ እንደዚህ ሲሆን እናወርደዋለን ማለት ነው። እንደዚህ አድርገን እስከሚቀዘቅዝልን እንጠብቃለን። በጣም ቆንጆ ነው። ይሄንን ፀጉራችሁ ንጹህ ላይ ከተጠቀማችሁት፣ በጣም ቆሻሻ ሳይኖረው ከተጠቀማችሁት እንደ ኮንዲሽነርነት መጠቀም ትችላላችሁ። ያ ማለት ምንድን ነው? ይሄን ታጥባችሁ ኮንዲሽነር ምናምን መጠቀም አያስፈልጋችሁም። ፀጉራችሁን ልስልስ ነው የሚያደርገው።
በጣም ልስልስ ነው የሚያደርገው። ስታበጥሩት ራሱ መያያዝ ምናምን ነገር የለም። በጣም ቆንጆ ነው። ፀጉር ያለሰልሳል። የበቆሎ ዱቄት ፀጉር ያለሰልሳል። ታውቃላችሁ እንግዲህ የተያያዘን ፀጉር ያፍታታል። ከዛ ጥቅሞቹን ደግሞ የሽንኩርቶቹን ጥቅም የሽንኩርቱን የካሮቱን ጥቅም ደግሞ እየተቀባው ነግራችኋለሁ። በጣም ቆንጆ ነው። ከዚህ ላይ የወይራ ዘይት 2 ማንኪያ የወይራ ዘይት ትጨምሩበታላችሁ፣ ወይ 3 ማንኪያ ወይ 2 ማንኪያ እንደ ውህዳችሁ ብዛት ይወሰናል። ማለት ፀጉራችሁ ብዙ ከሆነ በዛ አድርጋችሁ ውህዱን ትሰሩና ዘይቱንም ቅባቱንም ስጨምሩ በዛ አድርጋችሁ ትጨምሩበታላችሁ ማለት ነው። ከዛ እንደዚህ አድርጋችሁ በደንብ ካዋሃዳችሁ በኋላ እንግዲህ ፀጉራችን ላይ እንቀባለን ማለት ነው። ያው ፀጉራችሁ በጣም የቆሸሸ ባይሆን የተሻለ ነው። ምክንያቱም ፀጉራችን ከቆሸሸው ላይ ስንቀባ ውህዱ ወደ ጭንቅላታችን ቀዳዳ እንዴት ብሎ ይገባል። ይህ ቅባቱ ስለሚደፍነው ብንቀባው ምንም ጥቅም ላናገኝበት እንችላለን ማለት ነው። እና ፀጉራችን በጣም የቆሸሸ ባይሆን እንደዚህ ውህድ ስንቀባ የተሻለ ነው ብዬ አስባለሁ። እና ቤተሰቦቼ እንግዲህ ወደ አቀባቡ እንሄዳለን። እየተቀባው ደግሞ አሳያችኋለሁ። ወደ አቀባቡ አልኩኝ፣ እየተቀባው አሳያችኋለሁ። ቪዲዮን ላይክ አድርጉ፣ ሸር አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። እንግዲህ ይሄ ካሮት ጥቅም ለፀጉራችሁ ምንድን ነው ካላችሁኝ፣ ካሮት ፀጉርን ለስላሳ ያደርጋል፣ እድገቱን ያፋጥናል፣ ፀጉርን ከጉዳት ይጠብቃል። ካሮት በቫይታሚን ኤ በቫይታሚን ኢ እና ደግሞ ቤታ ካሮቲንን ይዟል ማለት ነው። እነዚህ ቫይታሚኖች ደግሞ ለፀጉራችን እጅግ በጣም አስፈላጊ ናቸው እና ፀጉራችን በፍጥነት እንዲያድግና የፀጉራችን ዛላ ወፍራም እንዲሆን ያደርግልናል ማለት ነው። ከዛ አልፎ ደግሞ የፀጉራችን ዛላ ቆንጆና አብረቅራቂ የሆነ የፀጉር ከለር ይሰጠናል። ከዛም አልፎ ደግሞ የፀጉራችን ዛላው ወፍራም እንዲሆን ያደርግልናል ማለት ነው። እንግዲህ ፀጉራችንን በካሮት ውህድ ማሳጅ ማድረግ፣ የፀጉራችን ዛላ ማሸት ፀጉራችን የሚያብረቀርቅና ለስላሳ እንዲሆንልን ያደርግልናል ማለት ነው። እና በተለይ ሽበት ለሚወጣባችሁ ሽበታችሁን ለመሸፈን በዚህ በካሮት በውህዱ በሳምንት አንዴ በ2 ሳምንት አንዴ ወይም በቅባቱ ካሮቱን በቅባት መልክ ሰርታችሁ ሁልጊዜ ስላችሁ ቅባት ከሆነ በሳምንት ከ2 እስከ 3 ጊዜ፣ ውህድ ከሆነ ደግሞ በሳምንት አንዴ ወይ በ2 ሳምንት አንዴ ካልተመቻችሁ እንደዚህ እያደረጋችሁ ከተቀባችሁት የፀጉራችሁ ከለሩ የሚያብረቀርቅ ወደ ቡኒ ነገር እየተቀየረ ነው የሚሄደውና የሽበቱን ከለር እንደዛ እየሸፈነው ነው የሚሄድ ማለት ነው። እና ካሮት ብዙ ጥቅም አለው። ከብዙ በጥቂቱ ይሄንን ይመስላል ማለት ነው። ቀይ ሽንኩርት ደግሞ እንግዲህ ቀይ ሽንኩርት ሁላችሁም እንደምታውቁት ነው ለፀጉር መሳሳት፣ ለእድገት፣ ለሚረግፍ እንግዲህ ቀይ ሽንኩርት ተመራጭ ነው። ያው ሽንኩርት በውስጡ ሳልፈር ስለያዘ ፀጉራችንን እንዳይሰባበር፣ እንዳይሳሳ፣ ፀጉራችንን እንዲያድግና ጠንካራ ያደርጋልናል ማለት ነው። በነገራችን ላይ የቀይ ሽንኩርት ለጤናችንም አሪፍ ነው ብንመገበው ማለት ነው። አይታችሁ ከሆነ እዚህ ሀገር ብዙዎቹ ሽንኩርት አዘውትረው ይጠቀማሉ ከሰላጣ ጋር፣ እንዲሁም ደግሞ ብቻውን በክብዝም አድርገው ይበሉታል በሚበሉበት ማለት ነው። እና ለምንድን ነው ሽንኩርት የሚጠቅመው ለጤናችን? ለልብ ጤንነት፣ ለአጥንት፣ ለአንጀት አሪፍ ነው ማለት ነው። እና ቀይ ሽንኩርት በውስጡ ሳልፈር የሚባል ንጥረ ነገር ስለያዘ እኛ ድኝ ብለን የምንጠራው ማለት ነው። እና ለጤንነታችንም ለፀጉራችንም ያማረ ፀጉር እንዲኖረን ያደርግልናል። የፀጉራችንን እድገት ያፋጥንልናል ማለት ነው። እና እንደዚህ አድርጋችሁ ፀጉራችሁን ማሳጅ እያደረጋችሁ ትቀቡታላችሁ። ከዛ በኋላ ሽፍን አድርጋችሁ በፔስታል ስር ታረጉትና ከ1 ሰዓት ከ2 ሰዓት በኋላ ታቆዩትና ትታጠቡታላችሁ ማለት ነው። በጣም ቆንጆ ነው። ፀጉራችሁን ልስልስ ነው የሚያደርገው። ይህ ፀጉራችሁን ከለር ደግሞ አብረቅራቂ ያማረ ነው የሚያደርግላችሁ ማለት ነው። የበቆሎ ዱቄት ደግሞ ፀጉራችሁ ለሚደርቅ፣ ፀጉራችሁ ለሚሰባበር፣ ፀጉራችሁን ለማለስለስ ይጠቅማል ማለት ነው። ቤተሰቦች እንግዲህ ይህንን ካልኳችሁ ከብዙ በጥቂቱ ጥቅሞቹ ይህንን ይመስላሉ ማለት ነው። ተጠቀሙት። በጣም አሪፍ ነው። የካሮቱን ውህድ በዘይት መልክም በቅባት መልክም ሰርታችሁ ትጠቀሙት። ቆንጆ የሆነ የፀጉራችሁ እድገት
በፀጉራችሁ እድገት ላይ ለውጥ ታያላችሁ ማለት ነው። ቤተሰቦች እንግዲህ የነበረን ቆይታ ይህን ይመስላል። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሸር አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ፣ ኮመንት መልሳለሁ። ስለምታበረታቱ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።